ኃጢአትን ይቅር ማለት የሚችለው ማን ነው? በእነሱም መጽሐፍ ምዕራፍ 3 ቁጥር 135 ላይ ኃጢአትን ይቅር የሚል አላህ ብቻ ነው ይላል። ኃጢአትን ይቅር የሚል ማለት የሚችለው አላህ ብቻ ነው ይላል። መድኃኒታችን ኢየሱስ ክርስቶስ ኃጢአትን በማስተስረይ በኩል ምን አድርጓል? በማቴዎስ ወንጌል ምዕራፍ 9 በማርቆስ ወንጌል ምዕራፍ 2 ላይ እንደተጻፈው ኃጢአትህ ተሰረየችልህ ብሏል ለብዙ ሰው። ለምሳሌ አንዱን ሽባ ሆኖ ወደሱ ያመጡትን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። በዛ ይሄንን ይሰሙ የነበሩ ጸሐፍት ፈሪሳውያን ተረድተው ከእግዚአብሔር በቀር ኃጢአትን ማን ማስተስረይ ይችላል? ይሄ ሰው ይሳደባል አሉ። ይሳደባል ማለታቸው ነው እንጂ ስህተቱ ከእግዚአብሔር በቀር ኃጢአትን ማን ያስተሰርያል ማለታቸው እውነት ነው። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል የለም። እስኪ ይሄንን አረፍተ ነገር ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል አለ ወይስ የለም? እስኪ በጣም ሩቅ ስለሆነ በርግጥ ለእንዲህ አይነት አይመችም። ትንሽ የርቀት ትምህርት ነው የሚመስለው፣ ግን ይሁን። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል አለ ወይስ የለም? የለም። ታዲያ ካህናት ኃጢአትን ያስተሰርያሉ። እንዴት አድርገው ነው? አባቶቻችን ኃጢአትን ያስተሰርያሉ። ግን ምን ብለው ነው ኃጢአትን የሚያስተሰርዩ? የማይሰራ ኃጢአት ማን ይፍታ ነው የሚሉት? እግዚአብሔር ይፍታ ነው። አያችሁ፣ ኃጢአቱን የማስተስረይ ስልጣኑ የማን ነው? የእግዚአብሔር ነው። ካህናት የእግዚአብሔር እንደራሴዎች፣ የእግዚአብሔር መናገሪያዎች ናቸው። ኃጢአትን የማስተስረይ ስልጣኑ ግን የእግዚአብሔር ነው። ስለዚህ መድኃኒታችን ክርስቶስ ኃጢአትን ማስተስረይ የሚችል የባህሪ አምላክ ነው። መድኃኒታችን ክርስቶስ አምላክ ሳይሆን ኃጢአት ተሰረየችልህ ቢል ኖሮ በጣም ተገቢ አይሆንም ነበር፣ ስህተት ነበር የሚሆነው። ፈሪሳውያን ያቀረቡት ወቀሳ፣ ጸሐፍት ያቀረቡት ወቀሳ ትክክል ነበር የሚሆነው። ግን መድኃኒታችን እውነተኛ አምላክ ስለሆነ ኃጢአትን አስተስረዋል።